የኢትዮጵያ ቃለ ሕይወት ቤተክርስቲያን እዩ ጩፋ ላይ ባወጣችው መግለጫ እዩ ጩፋ ምላሽን ሰጠ። ቃለ ሕይወት ቤተክርስቲያን እንዲህ በማለት መግለጫ መስጠቷ ይታወቃል። መግለጫውም እንዲህ ይላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ብዙ አባላቶች እንዳሏት ይታወቃል። ለዚህም ምዕመናን አገልግሎት ለመስጠት ከቤተክርስቲያኒቱ ጋርም አብረው ለመስራት ፈቃደኛ የሆኑ አጥቢያዎችን በማደራጀት በአንድነት ሆነን እንዲያገለግሉ በደቡብ አፍሪካ የቃለ ሕይወት ቤተክርስቲያን አጥቢያ ህብረትም አቋቁማለች። ህብረቱና አጥቢያዎች እናት ከሆነችው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋራም አብረው የወንጌል ስራን በመስራት ላይ ይገኛሉ። የቃለ ሕይወት አጥቢያ ቤተክርስቲያን በራሳቸው እንደ አባላትም የእድገት ፍላጎት ሁለንተናዊ አገልግሎት የመስጠት ሙሉ በሙሉ መብት አላቸው። ስለዚህም መንፈሳዊ አገልግሎት በተመለከተ ኮንፈረንስን በማዘጋጀት አገልጋዮችን ከውስጥም ከውጭም በመጋበዝ እንደሚገለገሉ የሚታወቅ ነው። ቢሆንም አጥቢያዎች አገልጋዮችን ሲጋብዙ አገልጋዮችን ጤናማ መጽሐፍ ቅዱሳዊ አስተምሮት እንዳላቸው ለመምራቸው መጽሐፍ ቅዱሳዊ እንደሆነ እና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋም ስርዓት ጋርም የማይጋጭ መሆኑን በራሳቸው መንገድ ከሚመለከታቸው አካላት ጋር ማረጋገጥ ይገባቸዋል። ይህንንም አሰራር የቤተክርስቲያኑን መንፈስ ማዕከላዊነትና ጤናማ አመራርን ለማጎልበት አይነተኛ መንገድ ሆኖ ቆይቷል። ይሁን እንጂ አንዳንድ መሪ አልፎ አልፎ ይህንን አሰራር ባለማወቅ ሆነ በተለያየ ምክንያት ሳይከተሉ ያለ ቤተክርስቲያኒቱ እውቅና አገልጋዮችን ሲጋብዙ ይስተዋላል። ከጥቂት ቀናት በፊትም በማህበራዊ ሚዲያ ላይ ራሱን ነብይ ነኝ ብሎ የሚጠራው እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያን አቆጣጠር ከኖቬምበር 7 እስከ 9 2025 ድረስም አድራሻውንም ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስተዋወቅ ሲናገር ሰዎችንም ሲጋብዝ ተመልክተናል። ይህንን ጥሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን የማታውቀውና ግለሰቡ አስተምሮት ሆነ የዘይትና ሌሎችን ቁሳቁስ ሽያጭ ልምምድ የማትቀበል መሆኑን እየታወቀ በቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው። ስለዚህም ኢስት ለንደን ቃለ ሕይወት ቤተክርስቲያን ሆነ በሌሎች የቃለ ሕይወት አጥቢያ ይህንን ግለሰብ የሚሰጠውን አገልግሎት የማንቀበል መሆኑን እናሳውቃለን። እንግዲህ እዩ ጩፋ ይህንን መግለጫ ተከትሎ ሐሳቡን እንዲህ ሲል ሰንዝሯል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በጥቅምት 28 2018 ነብይ እዩ ጩፋን በተመለከተ ያወጣውን መግለጫ እርሱንም ሆነ የሚመራውን የተከበረውን ምዕመናን የማይመጥን እንዲሁም ለነብይ ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው። ይህ መግለጫ ከመጽሐፍ ቅዱስ ትምህርት ከቤተክርስቲያን ሕግ እና ከመንፈሳዊ መመሪያ ጋር የማይጣጣም መሆኑን በሚገባ ለመገንዘብ ችያለሁ። የቤተክርስቲያኑ ዋና ተልዕኮ ለሰዎች የምስራች ቃል ማድረስ እና የመዳን መንገድን ማሳየት መሆኑን እየታወቀ ይህን ታላቅና ዋና ተልዕኮ ወደ ጎን ትቶ ባረጀ እና በፈጀ በመጀመሪያ ክፍለ ዘመን በቀረ በሃይማኖታዊ ጥላቻ መጠማመድ ሌላ አሳፋሪ ጉዳይ ነው። እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ተላላኪ አይደለሁም። የወንጌል አድራሽ የሆንኩ የኢየሱስ ክርስቶስ ተላላኪ ነኝ እንጂ። በመጨረሻም የዚህ መግለጫ አውጪ ራሱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ምናምን ብሎ የምጠራው አካል የተከበረ የእምነት ተከታዮች የማይመጥን በጥላቻ የታወረ እና ኃላፊነት የጎደለው መሆኑን ጭምር በግልጽ ያሳየ ነው። ነብይ እዩ ጩፋ የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት እና የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ምክትል ፕሬዝዳንት፣ የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ነው። የፋሪስ ሚዲያ ተከታታዮች ቪዲዮውን ከወደዳችሁት ላይክ፣ ሼር እያደረግን ሐሳብ አስተያየታችንን በሐሳብ መስጫ ሳጥን ስር ውስጥ እያስቀመጥን ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሪስ ሚዲያ ቤተሰብ ይሁኑ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።